ምንም ቀንበር አልተጫነብንም ምንም ከባድ ነገር አይደለም እኛ ላይ የተጫነው ቀላል ነገር ነው የተሰጠ ቁረብና ረፍ ነው የተባልከው ንስሐ ገብተህ ረፍ ነው የተባልከው ካህን ይኑር ካህን ይምከር በካህን ምክር በካህን ፍቃድ ኑር ነው የተባልከው በኃጢአትህ ራስህን አጥፋ አይደለም የተባልከው በኃጢአትህ ኮብልል አይደለም የተባልከው በኃጢአትህ አጠፋለሁ አይደለም የተባልከው ና ነው የተባልከው ተመለስ ነው የተባልከው ናና ስጋና ደም ተቀብለህ ነጭ ለብሰህ አምሮብህ ቤትህ ርፍ ብለህ ዋል ነው የተባልከው ቤተክርስቲያን ጭንቅ ላይ ናት ቤተክርስቲያን ምጥ ላይ ናት ክርስቶስን ለትውልዱ ለማሳየት የትውልድ የሚያስቅ ነገር ይፈልጋን ክርስቶስን ሲሰበክን የሚያስቅ ነገር የለም እንዴት አድርገን ሳቅ እንንገራችሁ እንዴት አድርገን ቀልድ እንንገራችሁ እንዴት አድርገን እናዝናናችሁ በመከራ በጅራፍ እንዴት አድርገን እናዝናናችሁ በመስቀል እንዴት አድርገን እናስቃችሁ እንዴት አድርገን መስቀል ላይ እንቀልድ እንዴት አድርገን ወንጌል ላይ እንቀልድ አብዛኛው ጊዜያችን አብዛኛው እድሜያችን ስልክ ላይ ያለፈ ስለ ክርስቶስ የሚመጣውን ቪዲዮ አሳልፈን ስለ ስቅለቱን ማየት ትተን አዚም ተደርጎብን ማልቀስ ትተን ቅዱስ ጳውሎስ እንደተናገረው ገላትያ ምዕራፍ 3 ቁጥር 1 ጀምሮ እናንተ የገላትያ ሰዎች ሆይ መኑ አይመበክሙ ከመይትመኑ በጽድቅ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ እንደገለጠው አዚም ተደርጎብናል እነሆ ክርስቶስ በአይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር ይላል ለነፍሳችን ረፍት ጀርባ እንሰጣለን ለነፍሳችን ረፍት ፊታችንን እናዞራለን ለንግሱ ፊታችንን እናዞራለን ለታቦቱ ፊታችንን እናዞራለን ቤተክርስቲያኗ እስከምታሰናብተን ድረስ ጀርባችንን ሰጥተን እንሄዳለን ለቤተክርስቲያኗ መልእክት ለሚያስፈልጉን መምህራን ለአብነት መምህራን ለካህናቱ ለአባቶቻችን ለነሱ ፊታችንን እናዞራለን ለሊቃነ ጳጳሳቱ ጀርባችንን እንሰጣለን ለቤተክርስቲያኗ ዋና ምስጢራት ፊታችንን እናዞራለን ከዚያስ ከክርስቶስ ጋር እንለያያለን ከረፍታችን ጋር እንተጣጣለን ገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት የተሰቀለ የተረገመ ነው ተብሎ ተጽፏል ይላል በእንጨት የተሰቀለ የተረገመ ነው ተብሎ ተጽፏል ክርስቶስ እኛን ከእርግማን ይዋጀን ዘንድ ስለ ሁላችን እርግማን ሆነ ይላል ገላትያ ምዕራፍ 3 ቁጥር 13 ላይ ስለ ሁላችን እርግማን ሆነ ክርስቶስ ኃጢአት መልኩ ምን ይመስላል ተብላችሁ ብትጠየቁ እርግማን በደል መልኩ ምን ይመስላል ተብላችሁ ብትጠየቁ ክርስቶስ ስለ ሁላችን የሁላችንን መርገም ይዞ ተሸክሞ መስቀል ላይ የተሰቀለበትን መልክ ይመስላል ትላላችሁ ያ ነው መልኩ የሙሽራው መልክ ያ ነው ስለ ሙሽራይቱ የጠቆረ ሙሽራ ማያምር ሙሽራ መልከ መልካም ያልሆነ ሙሽራ እንወደው ዘንድ ደም ግባት የሌለው ሙሽራ የቤተክርስቲያኒቱን መርገም የሙሽራይቱን መርገም ሙሽራይቱ እንከን አልባ እንድትሆን እንከኗን መስቀል ላይ የተሸከመላት ሙሽራ ራቁቱን የተሞሸረላት ሙሽራ ደሙን ያፈሰሰላት ሙሽራ ራሱን ያረደላት ሙሽራ ራሱን በምግብነት ያቀረበላት ሙሽራ ራሱን በመጠጥነት የሰጣት ሙሽራ ራሱን የጠመቀላት ሙሽራ ተንበርክኮ ያጠባት ሙሽራይቱ በገጠሪቱ የሀገራችን ክፍል ሴቶች ብዙ መከራ ያያሉ ልጅ አዝለው ውሃ ይቀዳሉ ልጅ አዝለው ስንቅ ያደርሳሉ ልጅ አዝለው ምግብ ያዘጋጃሉ ልጅ አዝለው ባሎቻቸው በሚሰሩበት ቦታ ጠላውን ተሸክመው ምግቡን ተሸክመው ይሄዳሉ ይሰቃያሉ ቤቱ ሲገባ ወጡ አይጣፍጥም ጨው በስቶበታል ብሎ በፍልጥ ይመታታል ይሰድባታል ያሰቃያታል መከራውን ታያለች ልጅ ታሳድጋለች ትሰቃያለች በቂ ምግብ አታገኝም የገጠር ሚስት የገጠር ሴት ክርስቶስ እንደዛ አይደለም ለቤተክርስቲያን የሆነው ወይም ቤተክርስቲያን እንደዛ አይደለም ያደረጋት ራሱ ነው ምግብ ያዘጋጀላት ራሱ ነው ያበሰለላት ራሱ ነው የጠመቀላት ራሱ ነው ምግብና መጠጥ አድርጎ ያቀርበላት ውሃ ሙቀሽ እግሬን ጠብኝ ያላላትን ቤተክርስቲያንን ሙሽራይቱን እሱ ነው ተንበርክኮ የቤተክርስቲያኒቱን እግር አጥቦ በማበሻ ይጠረገላት እሱ ነው በፊቷ የተንበረከከው አልመታትም ቤተክርስቲያናት እሱ ነው የተመታላት ለሙሽራይቱ ለቤተክርስቲያን እሱ ነው 6666 ጊዜ የተገረፈላት እሱ ነው የተወጋላት እሱ ነው የቆሰለላት እሱ ነው የተሰቃየላት ቤተክርስቲያኒቱ ምንድነው የተባለችው ብይ ብቻ ነው የተባለችው ጠጪ ብቻ ነው የተባለችው ነጭ ለብሰሽ ነይና ቁረቢ ብቻ ነው የተባለችው ቆርበሽ ቤትሽ ተዘልለሽ ተቀመጪ ረፍት አድርጊ የረፍተ መንግስተ ሰማያት ምሳሌ ነው የተባለችው
ምንም ቀንበር አልተጫነብንም። ምንም ከባድ ነገር አይደለም እኛ ላይ የተጫነው። ቀላል ነገር ነው የተሰጠ። ቁረብና ረፍ ነው የተባልከው። ንስሐ ገብተህ ረፍ ነው የተባልከው። ካህን ይኑርህ፣ ካህን ይምከርህ፣ በካህን ምክር በካህን ፍቃድ ኑር ነው የተባልከው። በኃጢአትህ ራስህን አጥፋ አይደለም የተባልከው። በኃጢአትህ ኮብልል አይደለም የተባልከው። በኃጢአትህ አጠፋለሁ አይደለም የተባልከው። ና ነው የተባልከው። ተመለስ ነው የተባልከው። ናና ስጋና ደም ተቀብለህ ነጭ ለብሰህ አምሮብህ ቤትህ ርፍ ብለህ ዋል ነው የተባልከው። ሙሽራ ነህ፣ ሙሽሪት ነሽ። ጌጥ ተሰጥቶሻል። ቀለበት አለሽ፣ ኪዳን አለ፣ ደም አለ። ትኩስ ደም፣ ትኩስ ሁልጊዜ ትኩስ የሆነ የማጠብ አቅሙ የማንጻት አቅሙ የማይረሳ የማይዘወልግ የማያንስ የማይደበዝዝ ለዘላለም ትኩስ እንደሆነ ቢኖር በዘመናት የማያረጅ የማይሸት የማይከረፋ ነፍስ የተለየው መለኮት የተዋህደው ስጋና ደም አለህ። ማሰሪያው እሱ ነው፣ መያዣሽ እሱ ነው። በስምሽ የተጠራ ርስት አለሽ። በስምህ የተጠራ ርስት አለህ፣ መንግሥተ ሰማያት የሙሽራይቱ ርስት። ቅዱስ ዮሐንስ መጥምቅ እንደተናገረው የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ሙሽራይቱ ያለችው ሙሽራ እርሱ ነው ብሎ እንደተናገረው አለህ ሙሽራ። ሙሽራህን አክብረው፣ ሙሽራሽን አክብሪው። በሙሽራችን ላይ አናመንዝር፣ በሙሽራችን ላይ አንማግጥ፣ ሌላ ነገር አንፈልግ። በጣም ትልቁ ችግር እሱ ነው። እና መርገማችንን ተሸክሞ መስቀል ላይ ጠቁሯን። ቅዱስ ጳውሎስ እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እኛ ለእግዚአብሔር ጽድቅ እንሆን ዘንድ ይላል። ቤዛ ማለት ይሄ ነው። እኛ ለእግዚአብሔር ጽድቅ እንድንሆን ልጁን ስለ ሁላችን ኃጢአት አደረገው። አያችሁ፣ እኛ የእግዚአብሔር ጽድቅ ሆነን ከጽድቅ ገብተን እንድንቆጠር ክርስቶስ የሁላችንን ኃጢአት መስቀል ላይ ተሸከመ። እሱ ነው ቤዛነት ማለት፣ መተካት ማለት፣ ቦታን መቀየር ማለት። ያኔ ብትጠሩት እያንዳንዳችን ብንጠራው ብንጠራ ያኔ ቀራንዮ ላይ አቤት የምንለው እኛ አይደለም፣ አቤት የሚልልህ ክርስቶስ ነው። ያን ጊዜ አዳም ብላችሁ ብትጠሩ አቤት የሚላችሁ ያን ጊዜ ክርስቶስ ነው። ምክንያቱም በመጀመሪያው አዳም ቦታ ክርስቶስ ገብቷል። ቤዛነት የሚባል ይሄ ነው። የመጀመሪያው ይሄ ነው፣ እርግማን እንዲሸከም። ሁለተኛስ ለምን መስቀል ላይ ተሰቀለ ቢባል እንዲታይ። እኔን የምታዩኝ ከፍ ያለ ቦታ ላይ ስለሆንኩ ነው አልኳችሁ። ክርስቶስም ቀና ብለን እንድናየው ከምድር ከፍ እንዲያደርገን እምከመተለ አልኩ እምድር እስብ ኩሎ ሀቤ፣ ከምድር ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ ብሎ እንደተናገረ እንድንሳብ ከፍ እንድንል ቀና ብለን እንድናየው ክርስቶስ መስቀል ላይ በምድርና በሰማይ መካከል ተሰቀለ። ከዛስ ሁሉ ያየዋል። የሚታየው ደግሞ ለምንድን ነው የሚለውን ላሳይና ጨረስኩኝ። ክርስቶስን ማየት ነው ርዕሳችን። የነሐሱን እባብ ልክ ሲያዩት የተነደፉት ሰዎች መርዙ ከደማቸው ይወጣና የነሐሱ እባብ ላይ ያርፋል። የነሐሱ እባብ አይደለም። የነሐሱ እባብ መርዝ አልነበረው። የነሐሱ እባብ አይናደፍም። የነሐሱ እባብ አይንቀሳቀስም። የነሐሱ እባብ እንደ እባቡ ሲጥ ብሎ አይጮህም። የነሐሱ እባብ አይደለም። አሁን ግን መርዝ ተሸክሟል የነሐሱ እባብ። የማንን መርዝ? የተነደፉት ሰዎችን መርዝ። ከየት ወጥቶ? ከሰውነታቸው። ከየት ወጥቶ? ከደማቸው ወጥቶ። የነሐሱ እባብ የራሱ መርዝ አይደለም። አሁን ግን የተነደፉትን ሰዎች መርዝ ተሸክሟል። መርዛቸው እሱ ላይ አርፏል። እንዲድኑ እንዲህ መሆን ነበረበት። የነሐሱን እባብ ማየት ነበረባቸው። ክርስቶስ መስቀል ላይ ተሰቅሏል። ኃጢአት የለበትም፣ መርዝ የለበትም። ግን መስቀል ላይ ሲሰቀል የኛ መርዝ አርፎበታል። የኛን መርዝ ተሸክሟል። የኛን መርዝ ይዞ አያችሁ፣ መርዛችን እሱ ላይ አርፏል። አሁን መርዝ አለው። አሁን የኛን መርገም ተሸክሟል። ስለዚህስ ምን ይላል? አባት ሆይ አምላኬ አምላኬ ለምን ተውከኝ እያለ ይጮኻል። የማንን ጩኸት? የተበደለ ሰው ጩኸትን፣ የአዳምን ጩኸት ያቀርበዋል። ብዙ ትርጉም አለው። ሊቃውንቱ ለአቅርቦተ ሰይጣን ብለው ተርጉመውታል። ሰይጣንን ለማቅረብ ጭምር ነው። ዋናው ግን ለአዳም ካሳ እንደከፈለ ለማሳየት የአዳምን ጩኸት ክርስቶስ ጮኸው። የበደለኛ ሰው ጩኸት፣ እኔ ልጮኸው የሚገባኝን ጩኸት ክርስቶስ መስቀል ላይ ጮኸው። አሁን ዝም ያልነው ክርስቶስ ያንን ጮኾት ነው። አሁን በሐዲስ ኪዳን መርገም የለብንም የምንለው ክርስቶስ ተሸክሞት ነው። ዋጋ ተከፍሎበት ነው። ያንን በመስቀል ላይ ሽሮት ነው።
እንዲህ ነፃ ይሆን ነው፣ እንዲህ ያማረብን፣ እንዲህ የተዘለል ነው፣ እንዲህ የተዋብ ነው። እንዲህ ጸጥ ብለን የምንቆየው ዋጋ ተከፍሎበት ነው። ያ መርገሙ ተወግዶ ነው። ሲኦል ተዘግቶ ገነት ተከፍታ ነው። ይህን በደንብ ማወቅ ያስፈልጋል። ልክ ስናየው መርዛችን ከኛ ይወጣል። አያችሁ ኦሪት ዘዳግም ምዕራፍ 28 ቁጥር 66 ላይ አንድ ቃል አለ። እስራኤል ስቅልተ ትርእያ ለሕይወትከ ወኢትትአመና ይላል። እስራኤል ሆይ ሕይወትህን ተሰቅላ ታያታለህ፣ ግን አትታመንባትም ይላል። እስራኤላውያን ሕይወታቸውን ማየት አቃታቸው፣ ተላለፉ። ጀርባቸውን ሰጥተውት ሄዱ ለክርስቶስ። የተሰቀለውን የነሐስ እባብ ማየት አቃታቸው። የተሰቀለውን ክርስቶስን ማየት አቃታቸው። የተሰቀለውን ሕይወታቸውን ማየት አቃታቸው። ቸኮሉና ጀርባቸውን ሰጥተው ያለፈችውን ሰንበታቸውን ለማክበር ሰንበታቸውን መስቀል ላይ ጥለው ሄዱ። ረፍታቸውን መስቀል ላይ ጥለው ያለፈችውን ረፍታቸውን ለማክበር ሄዱ። የነፍሳቸውን ረፍት ክርስቶስን አቁስለው አድምተው ገርፈው መስቀል ላይ ሰቅለው የነፍሳቸውን ረፍት ትተው የሥጋ ረፍታቸውን ለማክበር ሄዱ። ዓለም እንደዚህ ነው የሚያደርገው። የነፍሱን ረፍት ቤተ ክርስቲያን ትቶ የሥጋውን ረፍት ፍለጋ ሐይቅ ዳር ይሄዳል። የነፍሱን ረፍት ሥጋውን ደሙን ትቶ ከቤተ መቅደሱ ከቅዳሴ ውጭ ይቸኩላል። ለነፍሳችን ረፍት ጀርባ እንሰጣለን። ለነፍሳችን ረፍት ፊታችንን እናዞራለን። ለንግሱ ፊታችንን እናዞራለን። ለታቦቱ ፊታችንን እናዞራለን። ቤተ ክርስቲያኗ እስከምታሰናብተን ድረስ ጀርባችንን ሰጥተን እንሄዳለን። ለቤተ ክርስቲያኗ መልእክት ለሚያስፈልጉን መምህራን፣ ለአብነት መምህራን፣ ለካህናቱ፣ ለአባቶቻችን ለነሱ ፊታችንን እናዞራለን። ለሊቃነ ጳጳሳቱ ጀርባችንን እንሰጣለን። ለቤተ ክርስቲያኑ ዋና ዋና ምስጢራት ፊታችንን እናዞራለን። ከዚያስ ከክርስቶስ ጋር እንለያያለን። ከረፍታችን ጋር እንተጣጣለን። እየሆነብን ያለው ይሄ ነው ወዳጆቼ። አብዛኛው ጊዜያችን አብዛኛው እድሜያችን ስልክ ላይ እያለፈ ስለ ክርስቶስ የሚመጣውን ቪዲዮ አሳልፈን ስለ ስቅለቱን ማየት ትተን አዚም ተደርጎብን ማልቀስ ትተን ቅዱስ ጳውሎስ እንደተናገረው ገላትያ ምዕራፍ 3 ከቁጥር 1 ጀምሮ እናንተ የገላትያ ሰዎች ሆይ መኑ አይመበክሙ ከመ ይትመኑ በጽድቅ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ እንደገለጠው አዚም ተደርጎብናል። እነሆ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር ይላል። ይሄን ረሳ ነው። ይሄን ዘነጋ ነው። ሁላችን ድራማ ያስደስተናል። ሁላችን ዘፈን ደስ ያሰኘናል። ሁላችን ፊልም ደስ ያሰኘናል። አያችሁ ስለ ክርስቶስ ሲነገር እንጨነቃለን። ብዙ መስማት ብዙ ማንበብ አንፈልግም። በዚህ ምክንያት ቅዱስ ጳውሎስ የመጨረሻ ጥቅስ እንዲህ ይላል። ገላትያ ምዕራፍ 4 ቁጥር 19 ላይ ልጆች ይላል ቅዱስ ጳውሎስ። እኔ በጣም ነው የሚያሳዝነኝ ይሄ ቃል ልጆች ይላል። ክርስቶስ በእናንተ እስኪሳል ድረስ ምጥ ይዘኛል ይላል። በእናንተ አይምሮ እስኪሳል ድረስ ክርስቶስ በእናንተ ልብ እስኪሳል ድረስ ጭንቅ ይዘኛል ይላል። ቤተክርስቲያን ጭንቅ ላይ ናት። ቤተክርስቲያን ምጥ ላይ ናት። ክርስቶስን ለትውልዱ ለማሳየት ይሄ ትውልድ የሚያስቅ ነገር ይፈልጋል። ክርስቶስን ሲሰበክን የሚያስቅ ነገር የለም። እንዴት አድርገን ሳቅ እንንገራችሁ? እንዴት አድርገን ቀልድ እንንገራችሁ? እንዴት አድርገን እናዝናናችሁ? በመከራ በጅራፍ እንዴት አድርገን እናዝናናችሁ? በመስቀል እንዴት አድርገን እናስቃችሁ? እንዴት አድርገን መስቀል ላይ እንቀልድ? እንዴት አድርገን ወንጌል ላይ እንቀልድ? ስለዚህ ምጥ ላይ ናት ቤተክርስቲያኗ። ቤተክርስቲያኗን በክርስቶስ አምሳል ትሰራለች። አካሉ አለ፣ ራሷ ክርስቶስ ነው። ይሄን ለማሳየት በቅዳሴ በብዙ መልኩ በአገልግሎት ትጥራለች። ሚሰማት የለም። አሁንስ ምን ይላታል ትውልዱ? ክርስቶስን አትሰብክም ይላታል። ክርስቶስን አትሰብክም ይላታል። ምጥ ላይ ናት ቤተክርስቲያን። ጭንቅ ላይ ናት ቤተክርስቲያን። የአብነት መምህራኑ ድንጋይ ላይ ተቀምጠው አሁንም ያስተምራሉ። የአብነት መምህራኑ ዛፍ ስር ያስተምራሉ። የአብነት መምህራኑ ኮቾሮ እየበሉ ድርቆሽ እየበሉ አንዳንዴም ጦም እያደሩ ያስተምራሉ። ክርስቶስን ነው የሚሰብኩት። መነኮሳቱ በከተማ እንኳን ብታዩቸው ልብሳቸው ክርስቶስን የሚሰብክ ነው። በውስጣቸው የሚያስሩት ሰንሰለት አለ። ክርስቶስ ይሰበካል። ቀዳሾቹ በእሳት እየተቃጠሉ ነው የሚቆዩት። መስቀል ነው። እኔ ሳስተምርበት የቆየሁበት ሰዓት መስቀል ነው። ለቅጽበት ስለ ዓለም ማሰብ አልችልም። ታስሬ ነው የቆየሁት። ተቸንክሬ ነው የቆየሁት። ማስበው ቀጥሎ ስለምነግራችሁ ቃል እንጂ ስለ ዓለም አይደለም ማስበው። መስቀል ላይ ነው የቆየሁት። እናንተ ተሰቅላችሁ እየሰማችሁ ስትቆዩ ችንካር ነው። መስቀል ነው እሱ። ጉባኤ መስቀል ነው።
የቤተክርስቲያን አገልግሎት መስቀል ነው። ግርፋት አለው፣ ችንካር አለው፣ ቁስል አለው፣ መወጋት አለው፣ መገፈፍ አለው፣ መገረፍ አለው። ዝማሬ መስቀል ነው እና ቤተክርስቲያኗ ምጥ ላይ ነው። ጌታ ለኒቆዲሞስ ሙሴን አሱን እባብ በምድረ በዳ እንደሰቀለው እንዲሁ ተቀጥቅጬ ልሰቀል ነው የመጣሁት አለው። ኒቆዲሞስን ክርስቶስ የተሰቀለ ጊዜ ጠራው። ያ ማለት ኒቆዲሞስ ጌታ በተሰቀለ ጊዜ መጣ። ሲመጣ ጌታችን ቅድስት ነፍሱን ከቅድስት ስጋው በስልጣኑ ለይቶ ነበር። መስቀል ላይ ያየው የጌታን ስጋው አልቆ አጥንቱ ብቻ ቀርቷል። ኒቆዲሞስ ትዝ አለው፣ የጌታ የኔ አባት ለካ ያኔ እንደ ነሐሱ እባብ ተቀጥቅጬ ልሰቀል ነው ያልከኝ እንዲህ ድቅቅ ብለህ እንደምትሰቀል እየነገርከኝ ነበር አለ ኒቆዲሞስ። ትምህርቱ ያኔ ገባው፣ ኦሪት ያኔ ገባው፣ ትንቢቱ ያኔ ገባው፣ ምሳሌው ያኔ ገባው፣ ክርስቶስ ያኔ ገባው። ኒቆዲሞስ ጌታን ቀብሮ ከዚያ በኋላ በሶስተኛው ቀን ትንሣኤውን አረጋግጦ ከጌታ ቁራሽ ተቀብሎ ከዛ በኋላ ወደ ቤቱ አልተመለሰም። ክርስቶስ ሲገባን እናምናለን። ስናምን የዘላለም ሕይወትን እናገኛለን። ክርስቶስን ስናይ ከዚህ ዓለም ክፉ ሐሳብ ሁሉ ነፃ እንሆናለን። ክርስቶስን እንድናየው አምላካችን እግዚአብሔር ይርዳን። ፍቅሩን በልባችን በአእምሮአችን ይሳልብን። ወስብሐት ለእግዚአብሔር።